የኢትዮጵያ የመከረች ነው ወቅት ላይ እንገኛለን። ከተለያዩ የሀገራችን አካባቢዎች የተሰባሰቡ የሀገር ልጆች ስለ ሀገራቸው ትናንትና ዛሬና ነገ ለመማከር የተሻለውን ለማሰብ ለልጅ ልጆች የሚተርፈውን ነገር ደግሞ ለመስጠት እዚህ አዲስ አበባችን ላይ ይሄ ታላቅ ሀገራዊ እውነት እየተካሄደ ነው። በፋና ቀለማትና በእሳት ዳር እንደዚሁም በማምሻ በሌሎች የመዝናኛ ቆይታዎቻችን ይህንኑ ጉዳይ ይዘን ጉዳዩ በርግጥ በቀጥታ ከህይወታችን ጋር የሚገናኝ ስለሆነ እያነሳ ነው አለን። ያለፉትን 2 ሳምንታት በመምከር በመማከር በእኔና በእኛና ተያያዥ ሀሳቦች ዙሪያ ቆይታ ስናደርግ ነበር። ዛሬም እንቀጥላለን። ጤና ይስጥልን። እንዴት ከረማችሁ? እንዴት አረፈዳችሁ? የተወደዳችሁ ተመልካቾቻችን በያላችሁበት የሰላም የረፍት ቀን እንዲሆንላችሁ እንመኛለን። ፋና ቀለማት እናንተ የተወደዳችሁ ተመልካቾቹን ያከብራል። ደግሞም እዚህ ህይወት አለ። ዛሬም ካዱኛ ጋር አብረናለን። ደግሞ ሌላ ቁም ነገር አንስተን ደግሞ ራሳችንን እንድናይ ትናንትናችንንም ወደፊት ያለውንም ነገር እንድናነሳ የሚያደርጉ ሀሳቦችን ይዘን እንቆያለን። ከኛ ጋር ሁኑ። እንዴት ነሽ ማለት? ዛሬ ከስቱዲዮ ወጣ ብለን ጥሩ ነው አይደል? ለለውጥ ማድረግ ጥሩ ነበር። ሳምንቱ በጣም ቆንጆ ነበር። ስራ ቤተሰብ ሁሉ ተመስገን። በጣም ቆንጆ። እንግዲህ በኢትዮጵያ የመከረች ነው ጉዳዮች እና ደግሞ ከዛ ሀሳብ ጋር የሚያያዙ ብዙ ማናስተውላቸው እንደ ዘበት የምናደርጋቸው ግን ደግሞ ትልቅ ተጽዕኖም አስተዋጽኦም ያላቸው ነገሮች እያነሳን ነበረ። ዛሬ የእኔና የኛን ሀሳብ አንስተን እናወራለን። እኔነት ምናልባት ከራስ ፍቅር ከራስ ክብር በቃ እንደው ራስን ከመጠበቅ የሚመጣ ይመስላል። እኛ ደግሞ በጣም ሌላ ሰፋ ያለ ዓለምም ነው ደግሞ እና የኛን ኃይልና አንሳስኪ እኛ የሚለው ቃል ከግለሰብ እስከ ሀገር ምን አይነት ጉልበት ነው ያለው? አይ ቲንክ ጥሩ ነው የጀመርነውም ከጥሩ ጥያቄ ይመስለኛል። ምክንያቱም ስለ እኔ ብንጀምር ያው እኔ ለራስ ስሜትም ቅርብ ነው። እኛ ግን ብዙ ጊዜ አይታይም፣ ፊት ለፊት የምናየው ነገር አይደለም። ብዙ ማሰብ ይጠይቃል። ካለዛ ስኬታችንን ውድቀታችንንም ከራሳችን ጋር ብቻ እናያይዘዋለን። ኢንተርዲፔንደንት ወይም ተያያዥ ሆነ እንደተፈጠርን ብዙ ጊዜ አናስብም። ግን ዝም ብለሽ ሰውን ስታዩ አንደኛ ዲፔንደንት ሆኖ በሌላው ላይ ጥገኛ ሆኖ እንዲኖርም አልተፈጠረም። እንደገና ደግሞ ብቸኛም ሆኖ እንዲኖር አልተፈጠረም። ደቡብ አፍሪካኖች ምን የሚሉት ቃል አለ፣ በጣም ይታወቃል ነገሩ፣ ኡቡንቱ። በዚህ የምክክር ጊዜም በጣም የሚያስፈልገን ይመስለኛል። አይ አም ቢኮዝ ዩ አር ነው የሚሉት። እኔ የሆንኩት ባንተ ምክንያት ነው ማለት ነውና እንደው መሬት ላይ ወረድ አድርገን ብናየው አንድ ሰው ዝም ብሎ ከዩኒቨርሲቲ ሲመረቅ በቃ እኔ ያደረኩት እኔ አቺቭ አደረኩ ማለት የለበትም። በእርግጥ ለፍቷል፣ ኦነስት መሆን አለብን። ለፍቷል፣ ደክሟል። ግን ደግሞ ብቻውን አይደለም። እዚህ ብቻዬን ደረስኩ ሊል አይችልም። ምናልባት ቤተሰቦቹ ብዙ ዋጋ ከፍለውለታል። ትዳር ላይ ካለ እንደኔ ደግሞ ወይ ባለቤቱ የቤቱን ስራ እየሰራች የሰፈሩ ሰው እኮ ራሱ አረሱ ፈተና አለበት ትምህርት አለበት ብሎ ከዲዩቲ ከተለያየ ነገር ሪፍሬን አድርጎ ይሆናል ቤት ከምታገለግለው አገልጋይ ጀምሮ ለሱ ስኬት አስተዋጽኦ አድርጋለች። ስለዚህ እሱን የሆነው እኛ ስላለን ነው፣ ሌላው ስላለ ነው። ስለዚህ ስኬታችንን ከኛ ውጪ ልናወጣው አንችልም። ደግሞ ውድቀታችንንም እንደዛ። ምክንያቱም ውድቀቶች ሰው ሲሳካለትም አንዳንድ ነገር ስትራግል ሲያደርግ ባለበት አውድ ውስጥ ነው አይደል? ባለበት ሀገር ውስጥ ባለበት አውድ ውስጥ ነው ያንን ስትራግል የሚያደርገው። ስትራክቸራል የሆኑ ነገሮች አሉ፣ ሲስተሚክ የሆኑ ነገሮች አሉ። ድህነቱ ይይዝሻል። ስለዚህ እሱ ምን እንድታስብ ያደርግሻል? አይ የኔ ትግል፣ የኔ መከራ፣ የኔ ተግዳሮት ከኛ ጋር ስለሚያያዝ ስለኛ መመካከር አለብን። አሁን ሰሞኑን ምክክር አለ። ምክክር አይጠቅመኝም እኔ በራሴ ሮጬ ማለት አንችልም። ህይወት እንደዛ ስለሆነ በጣም ተያያዥ ስለሆነ እና የኛ ኃይል ለግለሰብ በጣም ትልቅ ነው። የኛ ኃይል እንደ ሀገርም በጣም ትልቅ ነው። ስለ ሲነርጂ ስናስብ ሲነርጂ የሰዎች አንዱ ሌላውን አስተዋጽኦ እንዳደረገው እኮ ብቻ አይደለም። እነዛ አስተዋጽኦ ያደረጉት ደግሞ ሌላ አንድ ላይ ስለሆኑ ብቻ ደግሞ የሚፈጠር ነገር አለ። ልክ ጨው የሚባለው ሶዲየም አለ፣ ክሎሪን አለ። ጨው ማለት ሶዲየም ሲደመር ክሎሪን ሳይሆን ሁለቱ ደግሞ ሲቀላቀል የሚፈጥረው ሌላ ሰው ሁሉ የሚወደው ነገር ነውና እያንዳንዳችን አብረን አንዱ ከሌላው ጋር ሲያያዝ አብሮ የእያንዳንዱን አስተዋጽኦ አንድ ላይ ስትደምሪው ያለ ሌላ
ሁላችንም ለየብቻችን ይሆን ነው ምንድነው የሚሉት ሲነርጂ ላይ ዘ ሰም ኢዝ ግሬተር ዛን ዘ ሆል ይላሉ። ምን ማለት ነው? በቃ አንድ ላይ ከደመርነው በላይ ነው ውጤቱ እና ያንን ማሰብ ብዙ ድንጋዮች ለብቻቸው ኢንዲቪጁዋል ሆነው ቢኖሩ ከሚደረገው በላይ ትንሽ ሲሚንቶ ተደርጎ ተቦክቶ ህዝብን ሲያሻግር ድልድይ ሲፈጥር በፊት የሌለ ድንጋዩዋ ብቻዋን ብትሆን ማታስበውን ነገር እንደምትፈጥር ያንን ማየት መቻል ይፈልጋል እና አይ ቲንክ የኛን ኃይል ስናየው እንደ ሀገርም ቆም ብለን በቃ አብረን ነው የምንሰምጠው፣ አብረን ነው የምንዋኘው። መርከቡ አንድ ነው። ሰሞኑን ስንል የነበረው በቺስ ያው እውነት ስለሆነ መልሶ ይመጣል። እኛ የሚለውን ነገር መኖር ሌላ ነው። ከኔ የሚለው ወጥቶ ደግሞ እኛ እያሉ ማውራትና ማሰብ ቀላል ነው? ቀላል አይደለም። አንደኛ ጥሩ ነገር ብዙ ጊዜ ከባድ ጥሩ ነገር ልክ ነው። ቀላል ቢሆን ዓለማችን እንዴት ያማረች ዓለም ትሆናለች። ይሄ ኢንቱዊቲቭ እና ካውንተር ኢንቱዊቲቭ የሚሉት ኢንቱዊቲቭ በቃ ዝም ብሎ ፊት ለፊት የሚታይ ነገር ነው። ግን ካውንተር ኢንቱዊቲቭ የሚሉት ደግሞ ትንሽ ማሰላሰል፣ ፊት ለፊት ያለውን ግራና ቀኝ ማየት ይጠይቃል እና ያንን እንግዲህ የማየት ብቃት ነው በአገሮች መካከልም ልዩነት ያመጣው። ከሁለተኛ ዓለም ጦርነት በኋላ ፈረንሳይና ጀርመን በጣም ተቋስለው ነበር እና ያው እርስ በርሳቸው እንደምታውቂው ብዙ ነገር ውስጥ አልፈዋል። ግን የሚገርምሽ እነሱ እንኳን እንደዛ የተቋሰሉ ሀገሮች በኢንዱስትሪ ኢንቴግሬት ለማድረግ እርስ በርስ ለመያያዝ ወሰኑ። ሲወስኑ ኢቭን ቁርሾቸውን ፈተው አይደለም ነገ ይበልጣል ብለው ነው እና በጣም ከባድ የሆነ ማለት መጠናት ያለበት ነገር ነው የሚመስለኝ። እኔ እንደውም ለሀገራችን ምሳሌ ያኔ ሁለተኛው ዓለም ጦርነት ሳይሆን ምዕራብ ጀርመን ነው የሚባለው። ምዕራብ ጀርመንና ፈረንሳይ አብረው በጣም ጥሩ አይነት ህብር በጣም ጥሩ አይነት ኢንቴግሬሽን አድርገው ሁለቱንም ጠቀሙ። ምክንያቱም በመቆዘም ውስጥ የሚመጣ ነገር ስለሌለ ማለት ነው እና ያንን ማየት ከኢጓችን ፊት ለፊት ካሉት ነገሮች ህይወት ይሄ ብቻ አይደለም ብሎ ማሰብ ትልቅ ነገር ነው። አባባሎች አሉ። ለምሳሌ የ50 ሎሚው ነገር አንድ ነገር ይመስለኛል። ለአንድ ሰው ሸክም ነው እና ለ50 ሰው ደግሞ ጌጥ ነው ሰብሰብ ስንል አይነት ነውና እኛ እያሉ የሚያወሩ ሰዎች ደግሞ ያምራሉ። ትክክል አይደል? በእኔ ፍቅር በጣም ካሉት ይልቅ የእኛ መንፈስ በጣም ደስ የሚል ነው። ግን እዚህ ጋር እኔነትን ሳይጥሉ እኛ ብሎ መሰባሰብ ይቻላል። በደንብ ይቻላል። አንዱን አያጣፋውም፣ ካንሰል አያደርገውም ማለት ነው። እንደውም ሰዎች ከሲመጡ ማንነታቸውን ይዘው ነው ወደኛ መምጣት ያለባቸው። ምክንያቱም የግል ማንነታቸው ራሱ ያስፈልጋል፣ እኛ ውስጥ ያስፈልጋል። ያንን ጥለነው ሳይሆን ከጣልነውማ ምን ውበት አለው? ውበት የለውም። ልክ መሶብ ላይ አይተሽ እንደሆነ እያንዳንዷ ስደዱ የተለያየ ከለር ይዛ ነው የምትመጣው። እርስ በርሳቸው አንድ ላይ ሲያያዙ አንዳቸው ጋር ለማለፍ ሲፈቅድ አይደል? መሶብ የሚፈጠረው አንዱ አንዱን ይዞ ለማለፍ ሲፈቅድ ነው። ስለዚህ ማንነታችንን ይዘን ነው መምጣት ያለ። ያንን እንደውም ሉዝ ማድረግ የለብንም እና እኔ ያው ምሳሌ ወዳለሁ እንደምታውቂው በጣም ጨዋታ ያሳምራል። አዎ በጣም የሚገልጽልኝ የሙዚቃ ባንድ ላይ ስታይ ድራሚስቱና ጊታር የሚጫወተው የተለያየ ነገር ነው የሚጫወቱት። ነው ለብቻ ቢጫወቱ እንደውም ትርጉም ያለውም አይመስልም። ግን ድራሚስቱ አይ እንደ ጊታሪስቱ ለመጫወት ነው የምመጣው አይልም። ከነ ድራም ከነ ማንነቱ ነው ወደ ባንዱ የሚቀላቀለው ማለት ነው። ያኛውም እንደዛው ሁሉም አንድ ላይ ጊታር፣ ሊድ፣ ቤዝ፣ ጊታር እንግዲህ ሳክስፎንም አለ፣ የድምጽ መሳሪያዎች የሁሉም የትንፋሽ ምናምን እያለ ያሉት ለየብቻቸው ብታያቸው የተለየ ይመስላል። ግን አንድ ላይ ሆነው ተያይዘው ሲመጡ ግን አንድ ሙዚቃ ነው ግን የሚጫወቱት። ሙዚቃው ግን አንድ ነው። የሚያጅቡት አንድ ሙዚቃ ነው። ዘፋኝ ሆነ ዘማሪ አንድ ሙዚቃ ነው ያለውና ማንነታችንን ይዘን ነው ወደ አንድነት ወደ ጋራ የሆነ እንቅስቃሴ ውስጥ የምንመጣው። ያንን ፈጽሞ ልንጥለው አይገባም። ብዙ ማንነቶችን የማንነት ጎተራ አይሞላም ነው ብለው ሁሉንም ነው የሚይዘው። በቃ አንዱን ላስወጣው ምትየው አይደለም። ሰው ብዙ ማንነት አለ። ቋንቋ ሊሆን ይችላል፣ የተማረው ትምህርት ሊሆን ይችላል፣ ጾታው ሊሆን ይችላል፣ ያደገበት ቀዬ ሊሆን ይችላል፣ የኖረበት ቦታ ብሔሩ ሊሆን ይችላል። ያ ሁሉ ማንነት ስታዩ እየተደመረ ነው የሚሄደው። ስለዚህ ብዙ አይነት ማንነት አለን ማለት ነው እና እነዛ ማንነቶች ሁሉ አንድ ላይ የሚገርምሽ አንዱን አያስወጣውም። ልክ ብርጭቆ ውስጥ አሁን ውሃ ስትጨምሪ አየር እንደሚወጣ ሁሉን የማንነት ጎተራ አይሞላም።
ሁሉንም የመጨመር ሁሉንም የመያዛል። ስለዚህ ያንን ማንነታችንን ይዘን ነው መምጣት ያለብን። አይ ደግሞ ያንን ማንነትን ይዘህ አይደለም ወደዚህ ጎተራ የምትመጣው የሚል አመለካከትም ልክ አይደለም። ምክንያቱም ህብራችን አንድነታችን ነው የሚያሳምረው። ሰው ይህንን ማየት ጥሩ ነው ብዬ አስባለሁ። አዱኛን ከነሙሉ ማንነቱ ልቀበለውና እኛ ልሁን ብዬ ስል ያንተን ይዘህ የመጣኸውን ነገር ሚሸከም ትከሻ የሚያስፈልግ ይመስለኛል አይደለም? አይ መጣ ብሎ ብቻ መተቃቀፍ ሳይሆን ይሄንን እችልለታለሁ ይሄንን ይችልልኛል የሚል ነገር ሳያስፈልግም ልክ ነው ያስፈልጋል። እሱ እንደውም መነሻው ነው ብዬ ማስበው። ይሄ ከመቻቻሉም በላይ መቻቻሉም ጥሩ ነው። መቻቻሉ ትንሽ ቢከብደኝና ቢያስቸግረኝም ያን ነገር ያው ሊያዘው እሱን እንዳላስከፋው ነው። ግን ከዛ ባለፈ ደግሞ እሱ ባይመጣ የሚያጎልብኝ ነገር አለ ደግሞ ማለት ሌላ ነገር ነው። አይ በቃ ማህሌት ዛሬ ስለመጣች አጠገቤ ቁጭ ስላለች ግድ የለም እችላታለሁ እንዳላስከፋት ብለን እንቻቻለን፣ እንሸካከማለን። እሱም ያስፈልጋል። ምክንያቱም አንዳንዴ እሱም የጎደለበትን ሁኔታ ስለምናይ ማለት ነው። ግን ደግሞ ማህሌት ባትመጣ የሚያጎለኝ ነገር አለ። ማህሌት በመምጣቷ ውስጥ ልዩነት አለ። በዳይቨርሲቲ ውስጥ ደግሞ የሚሰራ ነገር አለ፣ ቢልድ አፕ የሚደረግ ነገር አለ ስንል ደግሞ እሱ ኢትስ አናዘር ሌቭል። ሶ ያንን በዛ ሌቭል ደግሞ እያደግን ስንሄድ ማህሌት እዚህ ጋር መምጣቷን ከመቻል ባለፈ ኢንፍሉዌንስ እንድታረግ ተጽዕኖ እንድታመጣ ሐሳቧን አምጥታ ለጋራ ማንነታችን አስተዋጽኦ እንድታረግ አገርን የተሻለ የምንኖርባትን ዓለም የምንኖርባትን መንደር ቀዬ የተሻለ ለማድረግ አስተዋጽኦ እንድታደርግ ይፈቅድላታል። ልክ ነው። የግል ማንነትና የብሔራዊ የሚባለውን ማንነት ደግሞ እንያዝ፣ የሀገር ጉዳይ እናድርገው። አሁን እያወራን ያለ ነውና አንዳንድ ሰዎች አይ እንደዛ እኮ አይቻልም ብለው ይላሉ። አንዳንድ ሰዎች ደግሞ አይ ይቻላል የሚል ሁለቱም ምክንያታቸውን ያስቀምጣሉ። ግን ዛሬ አሁን በተቀመጥንበት ጉዳይ የእኔን ማንነት ይዞ ብሔራዊ ማንነትን መገንባት ይቻላል ወይ እንደ ሀገር፣ በተለይ እንደኛ ላለ ሀገር? ይቻላል ብዬ ነው ማምነው። እንደውም ሀገር ውበት ያለው ሀገር የሚሆነው ይሄ ማንነት ሲኖር ነው። ሁላችንም የራሳችንን ይዘን የተለያየ ዳይቨርሲቲ ያለን ልክ አሁን ከተለያየ ቦታ የሚመጣ ቁርሴ ላይ ቡናም ከአንዱ ቦታ ላይ መጥቶ ምበላው ነው እንጀራው ጤፉ ደግሞ ከሌላ ቦታ መጥቶ አይደል አንድ ላይ ቆንጆ የሆነ አትክልቱ ፍራፍሬው ከተለያየ ቦታ ላይ መጥቶ ነው ያንን ቢዩቲ ማየው። ልክ እንደዛው የጋራ ማንነትን ስንገነባ እንዲህ ካልሆነ በተመሳሳይነት ያለንን ነገር ጥለን ነው የሚለው አስተሳሰብ ነው ብዙ የሚጎዳን። ምክንያቱም ሰውን በማንነቱ አክብረን ልክ እኔ the golden rule የሚባላል አይደል ወርቃማው ህግ ማንም እስቲ አንቺ ተበደም ታውቂው ከሆነ የሚመስለኝ እኔ ለኔም ቢደረግልኝ የምወደው ነገር ለአዱኛ ማረግ ኤግዛክትሊ እና በጣም ይሄ ለህይወት በጣም ጠቃሚ ነገር ይመስለኛል። ትክክል። ብዙ ጊዜ እሱን ነው ማየት ያለብን። እኔ እድል ቢሰጠኝ ማንነቴን ሁለንተናዬን ያደኩበትን ነገር ጥለህና ብባለው ደስ የሚለ ወይስ ከየማንነቴ ነው ወደ እንድቀላቀል አብረን ህብር እንድናደርግ እንዲፈቀድልኝ የምፈልገው የሚለው መጠየቅ ነው። ለኔ የማልፈልገውን ነገር ለሌላው ሌላውን ልጠይቅ አይገባም ማለት ነው። ስለዚህ ሁላችንም በጎልደን ሩል በዚህ ወርቃማ ህግ የምንመራ ከሆነ እና በእያንዳንዱ ውስጥ ባለው ቢዩቲ ባለው ዳይቨርሲቲ እንትን ምንል ከሆነ በጣም ጥሩ ነው። ሁሉም አንድ ላይ ሆነው ማንነታቸውን ይዘው ሲመጡት ልክ ቢዩቲ እንዳለው እንግዲህ አይ ቲንክ ዊ ሃቭ ቱ ቴክ ዚስ ቻሌንጅ ብዬ ምክንያቱም እንደ ኢትዮጵያ በተለይ ደግሞ ያለ ያው ጎተራው ብዙ አይነት ነው ብዬሻለሁና በተለያየ አይነት በብሔር ብቻ አይደለም በብዙ አይነት መንገድ ብዙ አይነት ማንነቶችን ልናወጣ ልንከፋፍል በምንችልበት ሁኔታ ውስጥ ይሄንን ስናደርግ እኔ አሸናፊ ነን ብዬ አስባለሁ። እውነት ነው። ልዩነቶችን እንደዚህ መቀበል ከመቻቻል ውጪ ምንድነው የሚፈልጉት? መቻቻል ዝቅተኛው ሌቭል ነው ብዬ ነው ማስበው። ዝቅተኛው ሌቭል ነው ምን ማለቴ ነው? ስለመቻቻል ስናስብ የግድ ነው በቃ ቺየው ነው ስንል ማደርገው ለሱ ስል ነው እያልኩኝ ነው አይደለም ማደርገው። ግን ከመቻቻል ባለፈ ያንን ሰው አክሴፕት ሳደርግ ስቀበለው እሱ በመምጣቱ የሚፈጠረውን መልካም አስተዋጽኦ ማየት ስችል በጣም ትልቅ ልዩነት አለው። ያጎለኛል ስል የሱ ፍትህ ማጣት የሱ ሀቅ መጉደሉ
የሱ ጤነኛ አለመሆኑ እኔን ያጎለኛል ማለት ስችል የሱ መልካም መሆን ደግሞ ለኔ በረከት ነው ማለት ስችል በጣም አስፈላጊ ነገር ነው እና I think we have to take the challenge ከመቻቻል ባለፈ አይ ያጎለኛል ወደ ማለት ልክ አካል አሁን የአካልን ልዩነት ስታዩ እኔ አሁን መኪና እየነዳው ነው የመጣሁትና መክሪያቸው አይደለም እጄን እግሬን አይኔን እባካችሁ አብራችሁ ህብረት አድርጉ ብያቸው አይደለም ያለ ያንዳንዱ ወደ ግባችን መድረስ አንችልም ወደሚል እይታ ጆሮ ያስፈልጋል ጆሮ ያስፈልጋል አይኔ ያስፈልጋል አይኔ አንድ ነገር ቢሆን በፍጹም ፍሬን የሚይዝበት ነዳጅ የምሰጥበት እግሬ ያስፈልጋል ያለ እጄ እንዴት አድርጌ ይመጣል ሁሉም አንዱ ቢጎድል ልንደርስ አንችልም አንዱ ቢጎድል መስተጋበራችን ይዛባል ማለት እንጂ ችየው አይደለም እጄን እግሬን ችየው አይደለም ስለሚያስፈልግ ነው በመካከል ያለው ህብረትና አንድነት ስለሚያስፈልግ ነው ስለዚህ we have to take the challenge of ሰዎችን ከመቻቻል ባለፈ ከፍ ወዳለ እርስ በርስ መቀባበል እንደሚያጎለን ወንድሜ አለመኖሩ እንደሚያጎልኝ እርስ በርሳችን ያለን ነገር አንዱ አለመኖሩ እንደሚያጎለን ከሀገራችን ህዝቦች መካከል አንዱ ቢጎድል አብሮ የሚጎድል ነገር እንዳለ ስናስብ በጣም ትልቅ ይሆናል ያስባል እውነት ነው የጋራ ማንነትን ጉዳይ ያነሳን ነው ያለ ነው እንደዚህ ያሉ የጋራ ማንነቶች ደግሞ የሚገነቡበት እሴት ያስፈልጋቸዋል እነሱን እናንሳና ደግሞ እናውራ ጥቂት I think ጥሩ ጥያቄ ነው እንዳልሽው ልዩነት አለ ልዩነታችን ይዘን እንመጣለን ልዩነታችን ይዘን ስንመጣ ግን ደግሞ ያ ነገር የሚቃኝበት የጋራ እሴት ያስፈልገናል እንደው ተመልሼ ወደ ኦርኬስትራው በመጣ ለቱ ጠቃሚ ነገር በመጣ I think ኦርኬስትራው በጣም እንደዛ ያማረ ድምጽ መኖሩ አብሮ መሆናቸው ብቻ አይደለም አብሮ መሆናቸው ብቻው የመጨረሻ ግብ አይደለም እርስ በርሳቸው ይደማመጣሉ አንደኛው ሙዚቃ ሌላኛው ያዳምጣል ህግ አላቸው አንደኛው የቱ ጋር መግባት እንዳለበት ሌላኛው የትኛው ጋር መግባት እንዳለበት ህግ አላቸው የጋራ የሆነ ህገ ደንብም አላቸው ኮንዳክተሩ አይደል የሚመራቸው እነዚህ የጋራ የሚባሉ ነገሮች በጣም አስፈላጊ ናቸው እነዛ እንግዲህ ጥሩ ወደፊት ሁሌ ኮመን የምናያቸው ባንዲራ የተለያየ ኢሞሽናል የሚያደርጉን መልካም ነገሮች አሉ ከዙም ደግሞ ባለፈ አንደኛው ነገር እኔ ፍትህ ነው ብዬ ነው ማስበው በጋራ ሁላችንም በቃ ሁሉም ሰው በፍትህ አብሮ በኩል አይን ማለት ነው ሪስፔክት ተደራርገን በአንድ አይን መተያየት በጣም ያስፈልጋል ትክክለኛ ሚዛን ለሁሉም የሚሆን ሚዛን ያስፈልጋል እኔ ፍራንክፈርት በቅርቡ ሄጄ ነበርና አንድ ቦታ እንትን ስል 16ኛው ክፍለ ዘመን ላይ የተሰራች ሐውልት ነው ብለው አሳዩኝ እና እንደ ሌዲ ጀስቲስ አይነት ነው ፋውንቴን ኦፍ ጀስቲስ ነው የምትባለው የፍትህ ፋውንቴን እንደማለት ነው እና የተሰራችው ገበያ ላይ ነው እና ገበያ ላይ ነው ስለዚህ I think ሁሉም ሰው ዛጋ ሲገበያይ በትክክለኛ ሚዛን ተገበያዩ የሚል መልእክት ለሁሉም እንድታይ ነው ሁሉም ዛጋ የሚገበያየው ሰው ሁሉ ያያታል ያ በጣም አስፈላጊ ነገር ነው አሁን ዛጋ ሰው ሲገበያይ በሰላም ተገበያይቶ የሚወጣው ሚዛን አለ ብሎ ስለሚያምን ነው ካለዛ እንዴት አድርጎ አንደኛው ጋር መዝኖ እንደገና እስቲ ሌላ ጋር ቼክ አድርግልኝ ከዛ ሌላ ጋር ቼክ አድርግልኝ ነው የሚለው እና ይሄ አንዱ የጋራ ማንነትን የሚፈጥረው የሁሉም ጎጆ የሆነች ሁሉም ራዕይዋን የሚኖርባትን ሀገር ለመስራት በጋራ ስንስማማና ለዛ ስንገዛ ሁላችንም ልክ ለኮንዳክተሩ እንደምንገዛው ለዚህ ለእውነት ለፍትህ ሁላችንም ራሳችንን ስናስገዛ ያኔ ነገሮች መልካም ይሆናሉ ምክንያቱም እሱ በሌለበት ሁኔታ ውስጥ በጣም ከባድ ነው የሚሆነው አብሮ መኖር አይቻልም አብሮ መነጋገር አይቻልም አብሮ መስራት አይቻልም እና ይሄ የጋራ ሴቶቻችን እውነት ፍትህ ተጠያቂነት እንደዚህ የምንላቸው ነገሮች ከሌሉ አይተሽ እንደሆነ ድሮ መኮኳስ ስንጫወት ወዲያው ነው ብትን የሚለው ፍትህ ከሌለ የሆነ ነገር ከሌለ በቃ አክሩፎ ቢሄድ አለና ሁሉም ሰው በሚስማማበት ሚዛን ያስፈልጋል ይሄ ባንዴ የሚመጣ ነገር አይደለም ምን ይሉታል behavioral based execution ነው የሚሉት stroke of pain execution የሚሉታል stroke of pain execution ማለት ሰዎች ፈርመው እንዲደረግ የሚሉት ነገር ማለት ነው ሌላው ግን behavioral based execution ሲሆን ባህሪን የሚያስቀይር ማለት ይሄኛው ኢንፍራስትራክቸር ነው እርስ በርሳችን ያለንን ባህሪ ተግባቦት ግንኙነታችንን ነው የሚያሳየው ያ በቀላሉ የሚመጣ ነገር አይደለም ስለዚህ ትግስት ይፈልጋል
ብዙ መጠያየቅ ይፈልጋል። አንዳንድ ጊዜ ለፍትህ ብለን ቆመን መጨረሻ ላይ ራሳችን በዛው ጉዳይ ወድቀን እናገኘዋለን አይደል? ብዙ ጊዜ እንደዛ ነው የሚሆነው። ለእውነት ብለው ተነስተው መጨረሻ ላይ ራሳቸው በዛው ተጠልፎ እናገኛለን። ለምንድነው? ቢሄቪየራል ቤዝድ ኤክስኪዩሽን ስለሆነ እሱ መፈጸም ከባድ መሆኑንም ማየት ያስፈልጋል። በአንዴ የምትቀይሪው ነገር አይደለም። አንድ ሰው ሄዶ አይ አንተ በቃ ለምሳሌ ወደ ሕክምና ሄዶ ይህን ማድረግ አለብህ ተብሎ ክብደትን መቀነስ አለብህ፣ ይህን ካላረክ ደም ብዛት፣ ስኳር ምናምን አለ ብሎ ቢነግረው ሄዶ እዛ እንትን አይልም አይደል? በአንድ ሄዶ የሚያስቆርጠው የሚያቀንሰው ነገር አይደለም። ሂደት ነው። መስራት፣ ትጋት፣ ብዙ መድከም ይፈልጋል። እና ይሄ ቢሄቪየራል ቤዝድ ኤክስኪዩሽን አድካሚ እንደሆነ ማወቅ አለብን። ቶሎ ፍረስትሬት ማድረግ የለብንም ብዬ አስባለሁ። የዛሬ ጨዋታችን ከኔ ወደኛ የጋራ ማንነት፣ የጋራ ሀገር፣ የጋራ ራዕይ እና ደግሞ እዚህ ውስጥ የሚያልፍ ነገር ለልጆቻችን ለልጅ ልጆቻችን ደግሞ ሰላም ያለው ከትናንት የተሻገረ መርዝ ከትናንት የተሻገረ ሌላ ክፋት ማናስተላልፍበት መሆን አለበት የሚል ጨዋታ ነው ያደረግነው። በምን እንደመደመው ደስ ይላል። ህይወት ስለኔ ብቻ እንዳልሆነ ማየት ከቀደመው ትውልድ የተቀበልኩት ወደሚቀጥለው ትውልድ ደግሞ የማስተላለፍ ኃላፊነት ያለብኝ ነገር እንደሆነ አንቺ ሲሳካልሽ እኔ እንደሚሳካልኝ ወንድሜ ሲወድቅ ደግሞ እኔም እንደምወድቅ አንዳንድ ጊዜ በጣም ብዙ ድህነት ባለበት ሀገር ለብቻ የሚሆን ነገር ትርጉም የለውም። አንድ ላይ ነው ሁሉ ነገር የሚነጋልንም የሚመሽልንም። ስለዚህ የወደፊቱን እኔ ነው ትኩረታችን ሁሉ የወደፊቱን ያለፈውን ካየን ለመማር ብቻ ይሁን ትኩረታችን ግን የወደፊቱ ላይ ከሆነ አይ ቲንክ ተስፋ አለ ብዬ አስባለሁኝ። ይሄን ነው ማለት ፈልጋለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን ይህ ፋና ቀለማት ነው። ዛሬ ከአዱኛ ጋር በጋራ ማንነት ጽንሰ ሐሳቦችና ተያያዥ ጉዳዮች ዙሪያ ቆይታ አደረግን። በያላችሁበት መልካም የረፍት ቀን ይሁንላችሁ። ይህ ፕሮግራም ከእናንተ ጋር ይቀጥላል። መልካም ጊዜ። እናመሰግናለን።